ሰላም ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምን ዋላችሁልን በተወዳጁ ጣቢያችን ብስራት ኤፍኤም 101.1 ማክሰኞ ከ8 ሰዓት እስከ 10 ሰዓት ከናንተ ጋር ቆይታ የሚያደርገው በተዋጣላችሁ ሬዲዮ ዶክመንተሪዎች ዜናዎችና ትንታኔዎች ወደ እናንተ የሚደርሰው ትሪቡን ስፖርት ጀምሯል። ከስፖርቱ ዓለም ህልም መሳይ ታሪኮች ከማይደገሙ የሜዳ ላይ ትዕይንቶች ከሽፋፊ ሰዓት የስሜት መለዋወጦች ከተለዩ የድል ስሜቶች የስፖርት ገጠመኞች ተነስተን ተደጋግመው እንደ አዲስ የሚሰሙ የስፖርት ዓለሙሎችን በተለየ ሁኔታ የምንዳስስበት የሬዲዮ ፕሮግራማችን ነው። ሽፋፊ ሰከንዶች ኮከቦች ገጾች ሳይነኩ ሳይበረዙ እንደተጻፉ የስፖርት መጻሕፍት ሲገለጡ የማይዘነጋ ትዝታ በትሪቡን ትውስታ ይቀሰቀሳል። ዛሬም በሬዲዮ ዶክመንተሪዎቻችን ሜዳው ላይ የነበራችሁ ያህል ምስል ከሳሽ ገለጻዎችን የስፖርት ታሪኮችን ከፍ የሚያደርጉ ቃለ ምልልሶችን የድንቅ ኮሜንታተሮችና ደጋፊዎች ማጀቢያ ድምጾችን በትሪቡን ተሰማላችሁ። ትሪቡን ስፖርትን ለመከታተል ትክክለኛው ቦታ ነው። ከዛ ውጪ ወቅታዊ ሁኔታዎችን እናነሳለን። የሳምንቱ የዓለም ዋንጫ ማጣሪያዎች ከናውናሉ በአህጉራችን አፍሪካ የኢትዮጵያ ብሔራዊ ቡድን ጨምሮ ከዓለም ዋንጫው ማጣሪያዎች ጋር በተለያዩ አህጉራት የሚደረጉ ጨዋታዎችን እንመለከታለን። የኢትዮጵያ ብሔራዊ ቡድን በሞሮኮ አቻውን ይገጥማል። ግብጽ ከጅቡቲ ጋር ተከታታይ ጨዋታዎችን ያከናውናል የኢትዮጵያ ብሔራዊ ቡድን። ከዛ ጋር የዘመናነሳቸው ነጥቦች ይኖራሉ። ከዛ ውጪ በጣም የሚጠበቁ ጨዋታዎች ብራዚል ከአርጀንቲና፣ ብራዚል ከኡሩጓይ ከአርጀንቲናን ጨምሮ በአውሮፓም በላቲን አሜሪካም በአፍሪካም ለ2026 የሜክሲኮ የአሜሪካና የካናዳ የዓለም ዋንጫ ለማለፍ ከፍተኛ ትንቅንቆች ይደረጋሉ። በዚህም የተነሳ የሊግ ጨዋታዎች አይኖሩም። ሊዮኔል ሜሲ ከሊዮኔል ስካሎኒ ቡድን ከአርጀንቲና ስብስብ ውጭ ሆኗል። በዚህም መሰረት ብራዚል እና ኡሩጓይ ከአርጀንቲና ጋር በሚያደርጓቸው ሁለት ጨዋታዎች ላይ ሊዮኔል ሜሲን አንመለከተውም። በዓለም ዋንጫው ዙሪያ የማጣሪያ ጨዋታዎች ዙሪያ የሚነሱ ሁነቶችን በተመለከተ እንደዚሁ የምናነሳው ነጥብ ይኖረናል። ወደ ማንቸስተር ዩናይትድ እናቀናለን። ዩናይትድ አሁንም የሰር ጂም ራትክሊፍ አስተዳደር በጣም ፖፑላር ያልሆኑ በጣም ያልተወደዱ ውሳኔዎችን መወሰኑን ቀጥሏል። አሁን ደግሞ የሲዝን ትኬቶችን ዋጋ ከፍ በማድረጉ የተነሳ ከማንቸስተር ዩናይትድ ደጋፊዎች ጋር ያለው ሰጣ ገባ ከሜዳ ውጭ ያለው ቀውስ የበለጠ የሚጨምርበትና ተቃውሞዎቹ የሚጠናከሩበት መንገድ እየተፈጠረ ይመስላል። ከዚህ ጋር አያይዘን እንደውም ራትክሊፍ ደጋፊዎቹ ተቃውሞ የሚያበዙ ከሆነ እንደ ግሌዘር ቤተሰቦች በየስታዲየሙ እየተከታተሉ ስሜን የሚያነሱ ከሆነ ዩናይትድን ጥዬ እሄዳለሁ የሚለው አነጋገራቸውም በሳምንቱ አነጋጋሪ ነበር። ከዚህ ጋር አያይዘው እንግዲህ ሮበን አሞሪም አራቱን አጥቂዎች የሚፈልጓቸውን አጥቂዎች ይፋ ማድረጋቸው እየተነገረ ነው። በነገራችን ላይ ራስሙስ ሆይሉንድ እና ጆሹዋ ዘርኬዜ ዘንድሮ በጋራ 14 ጎሎችን ብቻ ነው ያስቆጠሩት። ብዙ ጎል ማግባት ኃላፊነቱ ያልሆነው ብሩኖ ፈርናንዴስ 16 ጎሎችን ብቻውን አስቆጥሯል እና እንደ ስካይ ጀርመኒ ዘገባ ከሆነ አብሯቸው የሰራውን በስፖርቲንግ ሊዝበን የሚያውቁትን ቪክተር ጊያኮሬስን ጨምሮ እንደ ሁጎ ኢኪቲኬ፣ ቤንጃሚን ሴስኮና ቪክተር ኦሲሜን አይነት ኮከቦችን ለይተው ማውጣታቸው እየተነገረ ይገኛል። ከተጫዋቾች ዝውውር ጋር በተያያዘ የምናነሳቸው ነገሮች ይኖራሉ። ከጭምጭምታዎች ጋር ከወዲሁ ዜናዎች እየተነሱ ስለሆነ ማንቸስተር ሲቲ እና ክሶቹ ከቅርብ ጊዜ በኋላ ማንቸስተር ሲቲ እንደሚታወቀው በ115 ክሶች ፍርድ ሂደት ላይ ጉዳዩ እየታየ እንደሆነ ይታወቃልና በጣም በቅርቡ የመጨረሻው ፍርድ ይሰጣል። ይህንን ተከትሎ ስካይ ኒውስ ለተንታኞቹ ጋሪ ኔቪል እንዲሁም ደግሞ እንደ ጂሚ ካራጋርና ሮይ ኪን አይነት ተንታኞቹ በዘገባቸው ላይ ምንም አይነት ስሜት እንዳያሳዩ ፍርዱ ሲፈረድ ፋክቶቹን ወይም ደግሞ እውነታዎችን ጥሬ ሐቆችን ብቻ በመያዝ እንዲዘግቡ ከወዲሁ ማስጠንቀቂያ ሰጥቷል። የማንቸስተር ዩናይትድ የማንቸስተር ሲቲ 115 ክሶች በተለይ በጥፋተኝነት በሲቲ በኩል የሚጠናቀቅ ከሆነ ከፍተኛ የገንዘብ ቅጣቶች የነጥብ መቀነሶችን ጨምሮ ብዙ ነገሮች ይከናወናሉ ተብሎ ይጠበቃል። በተቃራኒው ደግሞ ማንቸስተር ሲቲ እስካሁን ምንም ነገር አላደረኩም በሚል የሚከራከርበት ነገር በዳኝነት ሂደቱ ላይ የሚያሸንፍ ከሆነ ደግሞ ለሲቲ እስካሁን የነበረው አስጨናቂ ጊዜ ለአንዴና ለመጨረሻ ጊዜ የሚደመደምበት ይሆናል። ከ2009 እስከ 2018 በነበሩት 9 ዓመታት ላይ የአሰልጣኞች የተጫዋቾች ዝውውሮችን በተመለከተ በቂ የሆኑ ግልጽ መረጃዎችን ባለማቅረብ የፋይናንሻል ሪፖርቶችን ግልጽ በሆነ መንገድ
ባለማሳየት ማንቸስተር ሲቲ በርካታ ክሶች ቀርበውበታል። በቅርቡ ይሄም ይፋ ይሆናል። አጠቃላይ በሳምንቱ መጨረሻ ላይ የተከሰቱ አበይት ሁነቶችን ምንዳስስበትና የትሪቡን ማራኪ ፕሮግራሞችን ምናቀርብበት የማክሰኞ ፕሮግራማችንን ጀምረናል። ሁልጊዜም ለትሪቡን መወደድ ድጋፍ ስለሆናችሁ የተከበራችሁ አድማጮቻችን ከልብ እናመሰግናለን። ዛሬም በ0989862233 ላይ የጽሁፍ መልእክታችሁን አድርሱን። የፌስቡክ ገጻችን እንደወትሮው የእናንተን ሐሳብ ያስተናግዳል። ትሪቡን ስፖርት የፍቅር ቃል ኤንድ ኤፍሬም የማነ ይሰኛል። 400,000 በላይ ላይክ ደርሰናል። በጣም በፍጥነት እየገሰገስን ነው። ከዚህም በላይ ቤተሰብ ሊኖረን ይገባል። ቤተሰብነታችንን ማስፋት ይገባናል። ሐሳብ አስተያየት ስጡበት። የትሪቡን ስፖርት ዋና አዘጋጆች የዩቲዩብ ገጾችም እንደዚሁ ወቅታዊና ማራኪ የስፖርት ፕሮግራሞች በምስል በታገዘ ሁኔታ ያስቀምጣሉ። ዛሬው ፕሮግራሞች በኤፍሬም የማነ ኦፊሻል እንዲሁም ደግሞ በፍቅር ቃል ገጽ ላይ ታገኟቸዋላችሁ። የበለጠ ደጋግማችሁ በመስማት ሌሎች ፕሮግራሞችንም ወደ ኋላም ወደፊትም በመከታተል ሰብስክራይብ፣ ሼር፣ ላይክ፣ ፎሎ በማድረግ የበለጠ ቤተሰብነታችንን እናጠናከር እንላለን። የሽርፋፊ ሰከንዶችን ዋጋ፣ የኮከቦችን የህይወት ውጣ ውረድ ተሞክሮ፣ የጽሁፎችን አቅም፣ የስፖርትን ከማሸነፍ መሸነፍ የዘለለ ትርጉም በትሪቡን የተሟላ ፕሮግራም ተከታተሉ። በተወዳጁ ጣቢያችን በብስራት ኤፍኤም 101.1 ትሪቡን ይቀጥላል። እንደምን ዋልክ? አለን። አድማጮች እንዴት ናችሁ? እሁድ አስገራሚ ቀን ነበር። ያልጠበቅነውን ተመልክተናል። ግን ደግሞ እግር ኳስ ፍትሃዊ ነበረች ማለት እንችላለን። በ90 ደቂቃ ጥሩ የተጫወቱት ለአመታት በጽናት የጠበቁት ጆርዲ ኔሽንስ ኒውካስሎች አሸናፊ ነበሩ። በመጨረሻው እርግማኑ ተቀርፏል። 70 ዓመት የዘለቀ እርግማን 56 ዓመታት የትኛውንም አይነት የእግር ኳስ ዋንጫ ክብር ሳያሸንፍ የዘለቀው በእንግሊዝ እግር ኳስ ባህል ቀዳሚ ቦታ የሚሰጣቸው ልክ እንደ ኤፍኤ ካፕ፣ ሊግ ካፕ፣ የፕሪሚየር ሊግ ዋንጫዎችን ደግሞ ሳያሸንፍ ለ70 ዓመት ያህል ኒውካስል ምን ሲሰራ ነበር? ግን ይወዳደራል። በጣም ተወዳጅ ነው። ሰሜን ምስራቅ ታይኒ ሳይዶች መደር ማግፓይሶች ፍቅር ከጆርዲ ኔሽን የአካባቢ በጣም ከሰንደርላንድ ያለ የደርቢ ፍጥጫ ሁሉ ጊዜ በእንግሊዝ ፕሪሚየር ሊግ የሚታወስ ነው። በሀገራችን እንኳን በጣም ትልቅ በቃ ኒውካስልን የሚወዱ ደጋፊዎች ነበሩ። 90ዎቹ አጋማሽ ላይ ፍቅር በተለይ ከነ ዴቪድ ጂኖላ፣ አስፕሬላ፣ ሌስ ፈርዲናንድ ጨምሮ የአለን ሺረር ተጽዕኖ 95 ከብላክበርን ጋር በላ። ፈርጉሰን በጣም ፈለጉት። ኒውካስል መረጠ። እንደ 16 ዓመት ታዳጊ ነው ድሩሪ እንደገለጸው ፍቅር ስዊት 16 በተለየ መንገድ ደስታውን ሲገልጽ የነበረው ስካርፉን አንገቱ ላይ አርጎ ታማኙ የታይኒ ሳይዶች የልብ ወዳጅ የታይኒ ሳይዶች አድባር ነው አለን ሺረር ዌምብሌይ የሚገባውን ክብር ለኒውካስል ሰጥቷል። 70 ዓመት ስለቆየ አይደለም ያሸነፈው። 70 ዓመት ስለቆየ ሳይሆን በ90 ደቂቃው ሊቨርፑል አልነበረም። ሊቨርፑል ከፓርክ ደ ፕሪንስ እስከ አንፊልድ የፔዤ የቻምፒየንስ ሊግ ቅዠቱ አልነቃም። ፍቅር ናይትሜር ላይ ነው። አሁንም ገና ከስካሩ ከሃንጎቨሩ አልነቃም። የስሎት ቡድን ፍቅር የሉዊስ ኤንሪኬ ጠንካራው ፔዤ ዓለም ተጠራጥሮት ነበረ እኔን ጨምሮ። ግምቶችን ፉርሽ ማድረጉን በደንብ ተመስክሮለታል። ምን ያህል ይቀጥላል በቀጣይ እናያለን። ነገር ግን ሊቨርፑል ከፓሪስ እስከ አንፊልድ ድረስ ፍቅር የቀዩ ምድር ገናናውን ስቴዲየም አንፊልድ ድባቡን ጭምር ያሸነፈው ፔዤ በተለይ ሊቨርፑል በዚህ ዋንጫ ከሰሞናዊው በጣም የቻምፒየንስ ሊግ ድባቴው ይልናቃል የሚል እምነት ብዙዎች ነበራቸው። ግን በ90 ደቂቃ 66% የኳስ ቁጥጥር የበላይነት ወስዶ 2 ኦን ታርጌት ብቻ የሞከረ ፍቅር ኒውካስል 17 አጠቃላይ ጎል ሙከራዎችን አድርጎ ከዚህ ውስጥ 6ቱ ኦን ታርጌት ናቸው። 66% የኳስ ቁጥጥር የበላይነት ግን ሊቨርፑል ነው ያዘው በ90 ደቂቃ ከተጨማሪው 9 ወይም 10 ያህል ደቂቃ ጋር አጠቃላይ በ100 ደቂቃ ፍልሚያ 90+6 ላይ ኬዚያን ጎል ከማስቆጠር ውጭ ሊቨርፑል በጨዋታው አልነበረም። ኒውካስል ሁሉ ነገር ነበረው። ለሊቨርፑል ኳሱን ለቆ በላቀ ጌም ስትራቴጂ፣ በላቀ ጌም ፕላን፣ ጨዋታ የማስተዳደር አቅም፣ በፈጣን ትራንዚሽን፣ በካውንተር አንዳንዴም በቢልድ አፕ መስመሮቹን በመጠቀም በጣም ሻርፕነስ የነበረው የሰሜን ምስራቅ እንግሊዝ ገናናው ክለብ በመጨረሻ የ70 ዓመት ከርሱን ወይም የ70 ዓመት እርግማኑን ቀርፏል። የ70 ዓመት ጉዞ ላይ ምናልባት ፍቅር በፕሮግራሞቻችን ኋላ ላይ ባንተም በኔም ፕሮግራም እንሰማዋለን። ዩቲዩብ ቻናሎቻችን ላይ ተጭኗል።
ምን ያህል ሎያሊቲ ቢኖር ነው በዛ ሌቭል? ለምሳሌ አንድ በጣም አንጋፋ ደጋፊ ከኒውካስል 70 ዓመት ያለ ዋንጫ መጓዝ በላይ ነው እድሜያቸው። ኒውካስልን ፎሎ ማድረግ ከጀመርኩ ይላሉ 60 ዓመት። ምናልባት እንግዲህ በ10 በ12 በ15 ዓመታቸው ደግሞ በደንብ ፎሎ ማድረግ ከጀመሩ 60 ዓመት ሙሉ ጸንተው ሲጓዙ ፍቅር ወጣት ነበርክ መጀመሪያ ታዳጊ ትሆናለህ ከዛ ወጣት ነበርክ ከዛ ጉልምስና እስከርጅና እድሜ ያለፉም አሉ። ኒውካስል ዋንጫ ሳይበላ ለኒውካስል ታምነው ከዚህ ዓለም በሞት ያለፉም ይኖራሉና የፉትቦል ሎያሊቲ እና የእንግሊዝ ፉትቦል ካልቸር አንደኛው መገለጫ ነው። ኒውካስል እልፍ ኮከቦችን ሞክሯል። መጨረሻ ላይ ግን ኤዲ ሃው ምናልባትም ሴንት ጄምስ ፓርክ መግቢያ ላይ ሐውልት ሊቆምላቸው ይችላል። ሊካፑ በጣም ትልቅ ዋንጫው ነው አይደል? ለዓለም ዋንጫ ብሩኖ ጊማሬዝ እንደገለጸው ለኒውካስል የዓለም ዋንጫ ያህል ነው ወይ ደግሞ የአውሮፓ ቻምፒየንስ ሊግ ዋንጫን እንደመብላት ነው ለኒውካስል 70 ዓመት የነበረን እርግማን መቅረፍ። ለሌሎች ክለቦች አሁን ለሊቨርፑል ከዓመት በፊት የበላው ዋንጫ ነው። በጣም ቀውስ ላይ ለሚገኙትና ዩናይትድ ጭምር ባለፉት ዓመታት የበሉት ዋንጫ ነው። አራተኛው የእንግሊዝ እግር ኳስ ደረጃ ላይ የሚገኘው ዋንጫ ነው። ለኒውካስል ግን ለኔ እንደ ወርልድ ካፕ እንደ ቻምፒየንስ ሊግ ፉትቦል ዋንጫ ይታያል። በጥቁርና ነጩ ቀለም ድሩሪ እንደገለጸው ዌምብሌይ በጣም ተስሎ ያመሸበት ምሽት፣ ለንደን ጨርቋን ጥላ ያበደችበት ምሽት፣ እዛ የሚገኙ ወዳጆቻችን ማታ ላይ የነበረውን ድባብ ያስቃኙን ነበርና በጣም እልፍ የኒውካስል ደጋፊዎች ከ32000 በላይ ደጋፊዎች ስቴዲየም ተገኝተዋል። አጠቃላይ 88000 ደጋፊ ዌምብሌይ ነበረ። ኒውካስል የሚገባውን አግኝቷል። 70 ዓመት ስለቆየ ሳይሆን በ90 ደቂቃም ጌሙ ላይ ያልነበረው ከፔዤ ከርሱ ወይም ከፔዤ ሃንጎቨሩ ያልነቃው ሊቨርፑልን በልጦ አሸንፎ አንዳንድ ክለቦች አሉ ማለት በጣም ከውጤታቸው በላይ ግዙፍ ይሆኑ ስታዲየሞቻቸው የእግር ኳስ ባህላቸው ደጋፊያቸው ፓሽን የሚለው ቃል በአጠቃላይ የሚገልጻቸው ክለቦች አሉ። ከነዛ ክለቦች መካከል ኒውካስል አንዱ ይመስለኛል። ሳታሸንፍ ብዙ የሚያስቆጩ አጋጣሚዎች ነበሯቸው። ለምሳሌ ካራባው ካፕም ጨምሮ ፋይናል ላይ የደረሱ የያዙት የሚወድቁባቸው ለ1995-96 የኬቨን ኪገን ቡድን ቅድም ሰጠቅሳቸው የነበሩ ተጫዋቾች እንደ ሌስ ፈርዲናንድ፣ ዴቪድ ጄኖላ፣ ዋረን ባርተን፣ ኬቨን ኪገን የሚመሩት ቡድን አስፕሬላ ከፊት ሻካ ሃይስሎፕ፣ ዴቪድ ባቲ የነበሩበት ቡድን 12 ፖይንት ከማንቸስተር ዩናይትድ ይመራ ነበር ፕሪሚየር ሊጉ ላይ በጣም ሰርቴን ነበር ኬቨን ኪገን እና እንደውም ያ የስካይ ስፖርት ስፒቻቸው ይታወሳል አይደል? ጉሰንና ኪገን የነበሩ የማይንድ ጌም ያ ይታወሳል። ያን አጋጣሚ ጨምረህ ዋንጫ ማሳካት የሚችሉባቸው ትልልቅ አጋጣሚዎች ነበሩ እና የያዙት ይወድቃል፣ ይቀርባሉ፣ ይርቃል። ኒውካስል የሚሉ ደጋፊዎች ጠዋት ማታሉ ከቡድኑ ጋር ታማኝ ናቸው። ትልልቅ ተጫዋቾችን ያመጣል። አስጨናቂ ስታዲየም ነው እና በጣም በፓሽን እንደውም ባለፈው ስናነሳ ነበር አይደል? በሊቨርፑል ምናልባት ካልሆነ በስተቀር አስጨናቂ ከሚባሉ ስታዲየሞች ድምጽ ከፍ ብሎ ከሚሰማባቸው ለተቃራኒዎች 90 ደቂቃ እስኪያልቅ ድረስ 12ኛ ደጋፊ 12ኛ ተጫዋች ነው የሚባልበት እና አስጨናቂ ከሚባሉ ስታዲየሞች መካከል አንዱ ነው። ፓሽን አለ እና ቅድም ስናነሳ ካራባው ካፕ ለሊቨርፑል አምና ያሸነፈው ነው። ምናልባትም ለ90 ደቂቃ ያህል በደጋፊዎቻቸው ደስታ ከመፍጠር የበለጠ ትርጉም ላይ ኖሮ ይችላል። ባለፈውም ስናነሳ ነበር 1974 የኤፍኤ ካፕ ፋይናላቸውን ሊቨርፑል ያሸነፈውን ቤንችማርክ አድርገን መነሻ አድርገን ብንመለከተው ያኔ ኒውካስልም ሊቨርፑልም 11 ዋንጫ ነበር። የሊቨርፑል ደጋፊ ግን ከዛ በኋላ ከ74 በኋላ 40 ዋንጫዎችን በተለያዩ ውድድሮች ተመልክቷል። ኒውካስል ምንም አላየም። ስለዚህ ቅድም እንዳስቀመጥከው ነው አንተ ያስቀመጥከው ሐሳብ ያስማማ ነው። የዓለም ዋንጫ ክብር በለው በቃ ለክለብ ከሆነ የክለቦች ዓለም ዋንጫን እንደማንሳት ነው። አንደኛ የመሰበር ታሪክ ትደርሳለህ እንጂ አታሸንፍም። ቡድን ትገነባለህ እንጂ ሻምፒዮን አይሆንም። አሰልጣኞችን ታቀያይራለህ እንጂ የማሸነፊያ መንገድ አያገኙም። ኮከቦችን ታመጣለህ፣ ሌሎች ክለቦች አሸናፊ ክለቦች ወስዶባቸዋል። ከኒውካስል በኋላ የተፈጠሩ ክለቦች ትልልቅ ታሪኮችን ሲሰሩ ተመልክተናል። በፋይናንስ በደጋፊ መጠን በብዙ ነገር ትንሽ ሆኑ። ለምሳሌ ሌስተር ሲቲ ተመልከተ፣ ድንገት የፕሪሚየር ሊግ ሻምፒዮን ሆኗል። ኒውካስል በየዓመቱ ዲዘርቭ የሚያደርግ
ለውድድር ዲዘርቭ የሚያደርግ ፓሽኑ ሽልማት የሚያስፈልገው ክለብ ነው እና ከቅርብ ጊዜ ወዲህ እንደው ክለቡን ተመልክተናል ለቻምፒየንስ ሊግ ሲበቃ የነበረውን ለክሶ ስቴዲየሙ አካባቢ ያለውን ነገር ስንመለከት ለፍጻሜ ደርሰው በካራባኦ ካፕ ሲሸነፉ የነበረውን ፔን ስታይ መጨረሻ ቢያሸንፉ ዌምብሌ በተለየ ሁኔታ በደስታ እንደሚጥለቀለቅ በቃ የተለየ ስሜት እንደሚኖር ግምቶች ነበሩ ከግምት በላይ ነው የተመለከትነው እና ሶስተኛው ዋንጫ ነው ምናልባት ፕሪሚየር ሊጉን ታመጣለህ ከዶሜስቲክ ካፖቹን ኤፍኤ ካፑን ከዛ በኋላ ነው ካራባኦ ካፕን የምታመጣው በሶስተኛ ደረጃ ላይ ካየው ደግሞ አራተኛ ደረጃ ብታመጣው ቻምፒየንስ ሊግ ቢኖር ወይ ዩሮፓ ሊግ ቢኖር አራተኛ የምታስቀምጠው አዎ እንደው ቻምፒየን በዶሜስቲኮቹ ብቻ እንደው ከዚህ ከትሪ ዋንጫ አንድ ስቴፕ ኮሚኒቲ ሺልድ ከሚባል ከዛ ውጪ ያን ያህል እንደዚህ የሚያደርገው ምንድነው ብለህ ስታስብ ይሄ ደጋፊዎች የከፈሉት ነው ዋጋ አንዳንዶች አሁን ለምሳሌ ሺረር አባቴ ኖሮ ይሄንን ቀን በተመለከተ የሚል ሐሳብ ተናገረ በስሜት ነበር ሲናገር የነበረው አንዳንዶች ለምሳሌ የዳንበርንን ታሪክ ስታይ ሎካል ቦይ በጣም ቤተሰባዊ ታሪኩ ቁርኝቱ ከፍተኛ ነው ከኒውካስል ቤተሰባዊ ክለብ ነው ፓሽን አለው በ70 ዓመት ውስጥ እኮ ለምሳሌ 70 ዓመት አለን እንጂ ኤፍሬም አሁን 70 ዓመት የቆየው ሰው ቢያንስ 10 ዓመቱ ሆኖ ስቴዲየም ገብቶ ቢሆን 80 ዓመቱ ነው አሁን ዩዥዋሊ ቶሎ ወደ ስቴዲየም የሚሄድ ሰው አይደለም አሁን በቀጥታ አክቲቭ ነው ወደ ስቴዲየም የሚመጡ ተመልካቾች ኒውካስል ደጋፊዎች በሙሉ ዋንጫ አይተዋይቁ ማለት ይችላል የዋንጫ ሴሬሞኒ ማሸነፍ ምን ማለት እንደሆነ አያውቁም ብለ 100% መደምደም ትችላለህ ያኔ ከ70 ዓመት በፊት ዋንጫ ሲያነሱ የነበሩ ተመልካቾች በጣም በእድሜያቸው የገፉ አክቲቭ ያልሆኑ ተመልካቾች ካሉ አብዛኞቹ ደግሞ በሆቴል የሉ ናቸው እና በጣም ትልቅ ዋንጫ ነው በትርጉሙ ለኒውካስል ደጋፊዎች በአንጻሩ ሊቨርፑሎች ብዙ ነገር እንዲያስቡ የሚያደርግ ክፍተት የተመለከትንበት ቅድም እንዳነሳው ምንድነው ያ የቻምፒየንስ ሊግ ሁለት ጨዋታ የደርሶ መልስ ጨዋታ ሊቨርፑልን ምንድን ያደረገው ብለህ እንድትጠይቅ ያደረገ መሐመድ ሳላህ ቀሽም ጨዋታው የፓሪስ ሰን ጀርሜን የፓርክ ደ ፕሪንሱ የመጀመሪያ ጨዋታ የቻምፒየንስ ሊግ ነበር ብለን ተናግረን ነበር አንፊልድ ቀጠለ ይሄኛው ጨዋታ ግን ዌምብሌ ሰለሰ የዌምብሌ ግን የአመቱ የመጨረሻው ቀሽሙ ጨዋታ ይመስለኛል ምንም ሙከራ አላደረገም ኤፍሬም አሁን ቲሞች ማድረግ ያለባቸው መሐመድ ሳላህ ማቆም ኑኖ ሜንዴስ በፓሪስ ሰን ጀርሜን ጨዋታ በዚህኛው ጨዋታ ደግሞ እንደ ሊቨርፑል እና ሌሎችም ተጫዋቾች ሳላህ ላይ ያደረጉት ትኩረት የተሳካ ነበር ሊቨርፑል ሪስፖንስ አልነበረው አርነ ስሎት የማያቋርጡ ውሳኔዎችን ነው የሚያሳልፉት ወደ 6 ተጫዋቾች ወደ ሜዳ ገብተዋል ታክቲካሊ ሜዳው ላይ ዘንድሮ እኛ አሰልጣኝ ከመጡ ጀምሮ የሚቀይሯቸውን ኢምፓክታቸውን ይሄ ተጽዕኖአቸውን የተመለከትንባቸው ብዙ ጨዋታዎች ነበሩ በዌምብሌ ጨዋታ ላይ ግን አንዳች መፍትሄ ማምጣት አልቻሉ ምናልባት ወደ መጨረሻዎቹ ደቂቃዎች 3ቱ ተጫዋቾች ኤሊየት ኬሂሳ እና ከርቲስ ጆንስ ተቀይረው ከገቡ በኋላ ትንሽ የመንቀሳቀስ ነገሮችን ከመመልከታችን ውጪ መፍትሄ አልነበርምና ሊቨርፑል ምንነካው የሚያስብልም ጥያቄ የጫረ ምሽት ነበር በቀጣይስ በተለይ የቀዩ ምድር ገናና ሊቨርፑል አሁን የመድፉ ጉጉት በተለይ ከ15 ወደ 12 ጠቧል 12 ነጥብ 4 ጌሞች ናቸው ይሄኛው ሊቨርፑል የማይከረሰስ የቀዩ ምድር ፌራሪ ሆኖ በጣም ጥሩ ሲዝን አሳልፏል ግን ትናንትና ስለተደነክ ዛሬ ዴሊቨር ካላረክ በዚህ ባልተጎዳ ስኳድ ዴብዙ በጣም ሰፊ በሆነ አማራጮችን የሚጠቀም ሆኖ ከፊት አውሮፓ ላይም በሀገር ቤትም በአራት ዋንጫዎች ላይ ዴሊቨር የማድረግ ድሪም ቲም መባል ከፈለክ እንደዛ ነው አይደል የሲቲ ከጋርዲዮላ ጋር መንሸራተት የአርሰናል ወጥነት ማጣት ሊቨርፑል አሁን ያለበት ደረጃ ላይ እንዲቀመጥ አድርጎታል በጣም ኒር በቅርቡ እንኳን ሊቨርፑል ትንሽ ተንገዳገደ ሲባል እድሉን የማይጠቀመው መድፈኛ በተከታታይ ኖቲንግሃምና ከዌስትሃም የጣላቸው ነጥቦች እነዛ 6 ነጥቦች ቢሳኩ ዛሬ 6 ይሆን ነበር
ሊቨርፑል አሁን ዋንጫውን ጆሮ ጨብጧል። ይህንን ጸንቶ የመፈጸም ኮሚትመንት ውስጥ ገብቶ ይጨርሳል ትልቁን ዋንጫ ለማሸነፍ። የርገን ክሎፕ 4 ዓመት ቆያለሁ በ4 ዓመት ካላሸነፍኩ ወደ ስዊዘርላንድ ሄዳለሁ ብለው 3 ይገባቸው ነበር። እኒ ገናና አሰልጣኝ የሊቨርፑል የዛሬ መሰረት ናቸው። because of ጋርዲዮላ እና የሲቲ ፐርፌክሽን ባንድ ዋንጫ ሄደዋል። የ30 ዓመት አሮጌ ግንቡን ደርምሰዋል። የኮቪድ ወቅት ሊቨርፑል 30 ዓመት you never win the league ይባል ነበር ከዩ ኔቨር ዎክ አሎን ጋር አያይዘው። ስሎት ላኪ ናቸው፣ ትልቅ አሰልጣኝ ናቸው። የራሳቸው የጨዋታ ቅኝትና ፍልስፍናን አሳይተዋል። ሊቨርፑል ግን ወሳኝ ሰዓት ላይ ያንቀላፋል። ፍቅር አምናም እንዲህ ነበረኩ ከክሎፕ ጋር ከፕሌይማውዝ በአንድ ወር ዕድሜ ውስጥ እኮ 3ቱን ዋንጫ አጣ። በኤፍኤ ካፕ ሳይጠበቅ ተሰናበተ። በአንድ ሳምንት ደግሞ በቻምፒየንስ ሊግ ዋና ፈተናው በጣም ጥሩ ቡጥኛ ለመሆን እኮ ሪንጉ ላይ ከመሐመድ አሊ አይረን ማይክ መፋጠጥ ያስፈልጋል አይደል? ወሳኝ ሰዓት ላይ ግን እየተንገዳገድክ አሁን ቀድሞ ሊቨርፑል ጥሩ ተቀናቃኝና ድሉን የማይጠቀም ተከታይ እንደ አርሰናል አይነት ቡድን ስላለ ነው እንጂ የታይትል ሬሱ ፉክክር በቀሪው ሲዝን ፍቅር 8 9 10 ጨዋታዎች ውስጥ በጣም የበለጠ አጓጊ ይሆን ነበር። አሁን ቼልሲን አሸንፎ መድፈኛው በጣም የረሳውን ሴት ፒስ መልሷል። ከሜሬኖ ጋር ፍቅር 12 ሆኗል። 4 ጌሞች ናቸው። ሊቨርፑል ባለፉት 180 ደቂቃ የቻምፒየንስ ሊግ ጨዋታዎች ላይ አልነበረም። ከፓርክ ደ ፕሪንስ እስከ አንፊልድ ሲንከራተት የነበረው ዘ ኮፕስ ወደ ዌምብሌይ አቅንቶ ይሄ የተሰለበውን የሲዝኑን ሰሞናዊ ሞራሉን ይገነባል ሲባል ጭራሽ 0 ነው ወጣበት ጨዋታ ነው ፍቅር። ኳሱን ይዟል አወበልጧል። ግን ኳስ ዋንጫ አይሆንም አይደለ? ይሆናል እንዴ? ኳሱን ይዘህ አንተ ልትሄድ ትችላለህ። ነጥቡና ዋንጫዎቹ ግን ታሪክ ይሆናሉ። አሁን ሊቨርፑል በኒውካስል የተበለጠበት ጌም የሊቨርፑል ሜንታሊቲ ከዛ የስሎት ማን ማኔጅመንት እና የኮከቦቹ መፍዘዝ መሐመድ ሳላ ላይ በጣም የተንጠላጠለው ቡድን አሁን የሚገመት እየሆነ መጣ እንዴ የሚል ጥያቄዎች እየተነሱበት ነው። ለኔ አርሰናል እድሉን ባለመጠቀሙ አሁንም ሊቨርፑል ቢንሸራተት አርሰናል የሚታመን አይደለም። ስለዚህ ሊቨርፑል እጅ ላይ ያለ ነው። የተጠናቀቀ የሚባለውን ሲዝን ዓለም ያመነበትን ሚራክል ፈጥሮ የሚቀለብስ ተከታይ የለም። አንደኛ፣ ሁለተኛ ሊቨርፑል ፈጥኖ ለማንሰራራት በሊጉ ያዘውን በእጁ የሚገኘውን ያረጋገጠ የተባለለትን ለመጠበቅ ግን አሁን የስሎት ማኔጅመንት የተጫዋቾቹ ሞራል አጠቃላይ ደግሞ ሜንታሊቲ የሚፈተንበት ወቅት ነው። ግን ትልልቅ ቡድኖች ፍቅር 3 የሚሰሩት ወይም ትሪብል የሚያሸንፉት እንዲህ እየተፈተኑ ነው አይደል? ሊቨርፑል በዛ ወድቋል ዘንድሮ። አሁን በጣም በአማራ ሲዝኑ ፍቅር ኢንዱ በአንድ ዋንጫ በጣም በትልቁ የፕሪሚየር ሊግ ዋንጫ፣ ነገር ግን እሱንም ቀድሞ በሰበሰባቸው ነጥቦችና ጥሩ ተከታይ ስለሌለው ጥሩ ተፎካካሪ ስለሌለው መሆኑ ግን ሐቅ ነው። አንድ ሁለተኛ ምናልባት ፍቅር ለኔ የሊቨርፑል ቀጣይ ጉዞ ላይ ከሻምፒዮን ፉክክሩ ጋር ቀሪ ጨዋታዎችን ብታያቸው እርስ በርስ ከአርሰናል የሚገናኙበት ጨምሮ የነጥብ ጋፖቹ አጓጊ ሊሆኑ ይችላሉ። የአርሰናል ደጋፊዎች አሁን የመድፉ ጉጉት ጥሩ ነው ከሊቨርፑል ሰሞኑን ያቋም አንፃር፣ ግን አርሰናልም ምን ያህል ሜንቴን አድርጎ ድሉን ይጠቀማል? ከአንዴም 2 3 4 የሞክሮ በጣም ማጥበብ የሚችልበትን ድሉ ላይ ያልተጠቀመው መድፈኛ ከቀጣይ መርሃ ግብሮቹ አንፃር እንጂ ሊቨርፑል በትክክለኛው ሰዓት ላይ ይሄ በጣም አማራጭ የሆነው ድሪም ቲም ለመባል አቅም የነበረው ቡድኑ ግን ተፍረክርኳል። አንደኛው ድካም ነው የምታየው የሊቨርፑል ተጫዋቾች ላይ ከፍተኛ የሆነ የመድከም የመዛል ነገር ትመለከታለህ። ሁለተኛ ይሄ አሁን በሆነ ሰዓት ላይ እስኪ ቤንቹን ተመልከቱት እያልን የምናስበው ጠንካራው ዴብዝ ያለው የሚመስለው ሊቨርፑል አሁን በሚቀየሩ ተጫዋቾች ብዙም ለውጥ የማያመጣ፣ ምክንያቱም ኑኔስ ከገባ ያን ያህል ኮንትሪቢዩሽን እንደማይኖረው የገመትክ ትመጣለህ። ድንገት ደግሞ ዴብዙም ላይ በቋሚ ተሰላፊዎች ላይ ድካምንና ለውጦችን የማጣት ነገር ትመለከታለህና አምናም ለ4 ዋንጫዎች ሲጫወት የርገን ክሎፕ ቡድን በማንቸስተር ከኤፍኤ ካፕ በማንቸስተር በፕሪሚየር ሊጉ ከተሸነፈ በኋላ ከሁሉም ዋንጫዎች ሲርቅ ተመሳሳይ ቦታ አካባቢ
ተመሳሳይ ቦታ አካባቢ ከወሳኝ ዋንጫዎች ወጥቷል። ፕሪሚየር ሊጉ ላይ ቅድም ባስቀመጥናቸው ምክንያቶች አንደኛው ሊቨርፑል በነበረው ጥንካሬ እስካሁን በነበረው ጥንካሬ፣ ሁለተኛ በወትሮ ደረጃ ተፎካካሪ አልባ መሆኑ ፕሪሚየር ሊጉ የማንቸስተር ሲቲ እንደዚህ መፍረክረክ፣ የአርሰናል በጉዳትና በተለያዩ ምክንያቶች በሚገባው ልክ አለመገኘት፣ እድሉንም አለመጠቀም፣ እንደ ቼልሲ አይነት ቡድኖች ብቅ ብለው በጊዜ መጥፋት የመሳሰሉ ነገሮች እና ደግሞ ይሄ አድቫንቴጅ ጤናማ ወይ ደግሞ የማያሰጋ ጋፕ ነው የፈጠረው። ለምሳሌ 6 እና 7 ነጥቦች ብቻ ሆነው ወይ የሁለት ጨዋታዎች የሶስት ጨዋታዎች ነጥቦች ብቻ ሆነው ሊቨርፑል በዚህ ሰዓት ላይ ጠንካራ ተከታይ ቢኖረው ኖሮ ፕሪሚየር ሊጉ ላይ ጥያቄ የምታነሳበት አጋጣሚ ሊፈጠር ይችል ነበር። ግን ደግነቱ ቀዮቹ አስቀድመው በፕሪሚየር ሊጉ ላይ በራሳቸው ጥንካሬ በተከታዮቻቸው በተፎካካሪዎቻቸው ድክመት ደግሞ ጥሩ የሚባል ጋፕ ይዟልና እኔ ፕሪሚየር ሊጉ ከዚህ በፊትም እንዳነሳሁት ስጋት ነው ብዬ ብዙ አላምንም። ስጋት አይሆንም። አሁንም እኮ ፍቅር እዚህ ጋር ሊቨርፑል ዋንጫውን ያጣል እያልን ሳይሆን የ12 ነጥብ ጋፑ እዚህ ደረጃ የደረሰበት አርሰናል ጥሩ ተከታይ ስላልሆነ ነው። ግን ከድሪም ቲም አንፃር ፍቅር እስቲ ሐሳብ አንሳ በዚሁ ላይ ዩናይትድ ይው ትሪብል ሰርቷል አይደል? 99 ላይ ባርሴሎና ከጋርዲዮላ ጋር ይሄንን አርጓል። ሪያል ማድሪድ አርጎታል፣ ሙኒክ አርጎታል፣ ኢንተር ሚላን አርጎታል፣ ባየር ሙኒክ፣ ሲቲ ይሄንን አርገዋል። የጋርዲዮላ ሲቲ ትሪብል ሲያሸንፍ ፍቅር እንደዚህ በሳት ተፈትኖ ነው። ግን ትክክለኛው ወቅት ላይ አሁን ሊቨርፑል ቤት ጉዳት የለም። አግም መሰለፍ አሁን ያንተ ሐሳብ ትክክል። ለምሳሌ ድንቅ ቡድን ይሄ ቡድን እኔ ዘንድሮ ለትሪብል ድንገት በድል ግምት የሰጠነው ነው እንጂ መጀመሪያ ሲጀመር እኔ ይሄን በወጥነት ነው ያነሳሁት። ሊቨርፑል ለፕሪሚየር ሊግ የተጠበቀ ቡድን አልነበረም። እውነት ለምን አዲስ አሰልጣኝ ነው፣ አዲስ ማኔጅመንት ነው። ግን ጥሩ ስብስብ ነው። ድንገት ስንመለከተው በወጥነት ሲያሸንፍ ፕሪሚየር ሊጉ አናት ላይ ሲቆይ በቻምፒየንስ ሊግ 7 ጨዋታዎችን በተከታታይ ሲያሸንፍ ጠንካራ ተቀናቃኝ በሀገር ቤት ሲሄድ ምናምን ሲሄድ ድንገት ዋንጫዎችን የሚያመጣ ቡድን ይሆናል ብለን ግምት ሰጠነው እንጂ ቅድም ካነሳቸው ቡድኖች ጋር አንደኛ አሰልጣኙም ጊዜ አልነበራቸው። ለምሳሌ ጓርዲዮላ 2017 መጥቶ ወደ 2023-24 ላይ ነው ትሪብል ያሸነፈው። ፈርጉሰን 99 ላይ ነው ከ86 ብዙ ቡድን ብዙ ኤክስፐሪመንት አድርገው ነው ያንን ታምር የሰሩት። ኤፍሬም አርነ ስሎት ድንገት ነው ወደ ፕሪሚየር ሊጉ ዋንጫ የተገመቱት እንጂ ለሊቨርፑል የትራንዚሽን ሲዝን ነው የተባለው። ግን በኋላ ላይ በሁሉም አቅጣጫ ጥሩ ሲሆኑ ምናልባት 4 ዋንጫዎች ተባለ። 4 ዋንጫ ሊያነሳ ይችላል ተባለ። የቡድን በኤፍኤ ካፕ በጣም ባልተገመተ ተጋጣሚ በፕሪሚየር ውስጥ ተሸነፉ። ቀነሰ አንዱ ቻምፒየንስ ሊግ ፔዤ በማይሆን ሁኔታ የሊቨርፑልን ችግር አጋልጦ ተሸነፉ። ካራባው ካፕ ቀጠለና በሪያሊቲው ደረጃ ቼክ ሲደረጉ ድካሙ ሲመጣ ምኑ ሲመጣ ሊቨርፑል ገና እንደሚቀረው ቫንዳይክም እንደተናገረው ገና ብዙ መስራት እንዳለበት ያሳየ ሆኗል። ግን ሲዝኑን ለምሳሌ ፍሬም በፕሪሚየር ሊግ ዋንጫ ያጠናቀቃል ብለን ግምታችን አለ። ኦልሞስት ከ90% በላይ ያጠናቀቃል። ለአንድ አሰልጣኝ በመጣበት ሲዝን የፕሪሚየር ሊጉን ዋንጫ ማንሳት ግን በጣም ትልቅ ስኬት ጊዜ ሆኖ ነው የሚጠናቀቀው ለሊቨርፑል ብዬ ነው ማስቀምጠው። ትክክል ነው። ምንም ይሄ ሶስትዮሹ ድንገት ቢታሰብና ቢከሽፍም ምንም ይሄ አሁን በቀጣይም ሊቨርፑል ነጥቦችን ይጥላል በእርግጠኝነት። ይሄ ሰሞናዊ አቋሙን ስታየው ከፈጥኖ ከሃንጎቨሩ የሚወጣ አይመስልም። ፍቅር በፈለገው ሌቭል ነጥብ ቢጥል ግን አርሰናል ተከትሎ የሚይዝ አይደለም። ይሄ ዓለም ያወቀው ፀሐይ የሞቀው ጉዳይ ነው። ጉጉቱ እንዳለ ሆኖ ከመድፉ የሊቨርፑል ሰሞናዊ መዳከም እንጂ ለስሎት ኬሪየር ለሊቨርፑል በጣም ትልቅ ስኬት ነው። ፕሪሚየር ሊግ የቻምፒየንስ ሊግ እኩያ እኮ ነው ዋንጫው። ፍቅር ሪቪው ሲሰራ ኢቫሉዌት ሲደረግ ሲዝን ወይም ሲገመገም ሊቨርፑል የሄደበት መንገድ አምና አርሰናል ካቻምና አርሰናል እንደተፈተነውና ካፉ እንደተነጠቀው በሲቲ አይደለም። ሲቲ 4 ዓመት ባንድ ዓለም ዋንጫ እድሜ ባክ ቱ ባክ ሲያሸንፍ ፍቅር አንገት ለአንገት ከአርቴታም ከየርገን ክሎፕም ተናንቋል። ጋርዲዮላ እንደዚህ አይነት አድቬንቸር ሳያሳልፍ ቀድሞም ሊያጠናቀቅ ይችላል። ከቀሪውን 100% ፐርፌክሽን አሸንፎ ካምባኩን ይዞ ይሄ ስነ ልቦናውን ገንብቶ ግን ጥሩ የጠቀስከው ሊቨርፑል ሪያሊቲ ቼኩ ላይ እድሉን የበለጠ እድሉን ይሄ ሲዝን ቀጣይ ዓመት ላይ መጣ ይችላል እኮ ፍቅር። ይሄ እንደዚህ አይነት የዘጥ ሲዝን
ቀጣይ ዓመት ደግሞ ላይ መጣ ይችላል ሁሌ ቬንገር የሚሉት እዚህ ጋር ፈረንሳይ መልካም እግር ኳስ ፍልስፍና አቀንቃኝ አሁን አርሰናል 247 ቀናት መርቶ ለሲቲ የለቀቀበት እንደ ጸጸት ነው አይደል የሚታየው ፍቅር 38 ሳምንት ደግሞ ወሰደው እኮ እስከ መጨረሻው ሳምንት ያኔም ለቀቀ ይሄኛው ሲዝን የበለጠ ከበደው አይደለ ሶስተኛው ሲዝን ላይ በርካታ ነጥቦችን ጣለ ራሱ ምድሉን አይጠቀምም አሁን ለሊቨርፑልም ቀጣይ ዓመት እንደዛ ነውና ለኔ ስሎት ምስጋና ለክሎፕ በጣም ጥሩ ቡድን አውርሰዋቸው ሄደዋል አሁን ከሰሞኑ እኮ ራሱ መሐመድ ሳላ ፊቱ ላይም የምታየው ሪአክሽን የመጨረሻው ሲዝን እንደሆነ እርግጥ ነው ቫን ዳይክ አላቅም ብሏል አርኖልድ በርናባው በር ላይ ይገኛል አሁን ሉዊስ ዲያዝ ጨምሮ ኑኔዝ የመሳሰሉ ተጫዋቾች በተለይ ዲያዝ ከባርሴሎና ጋር ስሙም እየተያያዘ ነው ሊቨርፑል ወደ ለውጥ ፕሮሰስም የሚገባበት አልገዙማ ከኪያዛ ውጭ እኮ የገዙ ተጫዋች የለም ግን የክሎፕ ሁለታ ሳይረሳ ሊቨርፑል ፕሪሚየር ሊጉን ለማሸነፍ ግን ከርሱ የተሻለ ቡድን የለም 19ኙም ከሊቨርፑል ሊሻሉ አይችሉም ዛትሶ 12 ነጥብ ጋፕ ያመጣው ተቀናቃኙ የምትለው በቅርብ ርቀት ይከተለዋል የምትለው አርሰናል እንኳን እድሉን የማይጠቀም ነው እንጂ ዲዘርቭ ያደርጋል ለኔ ሪያሊቲ ቼኩ ላይ እውነተኛው ፈተና ላይ ግን ሊቨርፑል ከዋንጫው ፊት በ90 ደቂቃ ከኒውካስል እንዲነበር እንደመጫወት የነበረበት ሊቨርፑል ፍቅር ድካሙን ተዋል ፕሪሚየር ሊጉ አንደኛ የፕሪሚየር ሊጉ ጉዳይን ስታነሳ ብዙ የሚቀየር ነገር የለም የሚለው የሚያስማማ የሚቀየር ነገር አይኖርም የማግኘት ቢጥል ራሱ የማግኘት ጉዳይ ካልሆነ በስተቀር በፕሪሚየር ሊጉ በቂ ጊዜ የለም ጨዋታዎች የሉም 9 ጨዋታዎች ነው የቀሩት ለሊቨርፑል ለአርሰናልም ተስተካካይ ጨዋታዎች 12 ነጥቦች 9 ጨዋታ ተሸንፈህ አርሰናል 9 ጨዋታ ማሸነፍ ይኖርበታል ወይ ፎረስት አራቱን ጌም ተሸንፎ ደርሶለት ብትል እንኳን አርሰናል አይተከም በነገር ላይ የቼልሲ እና የአርሰናልን ጨዋታ 10 ሰዓት ተኩል የነበረውን ጨዋታ ስትመለከት አርሰናል ፕሪሚየር ሊጉን አሳልፎ የሰጠ መሆኑን የሚያሳይ ጨዋታ ፓሽን የሌለው እንቅስቃሴው በጣም ደካማ የሁለቱም ቡድኖች ወርክሬታቸው ጭምር እስኪያልቅ ምትጓጉ ሌላ ጊዜ ደርቢ ዋንጫዎችን የሚወስን ትልልቅ ምሽቶች ትልልቅ አሰልጣኞች የነበሩ ጨዋታ አርሰናል ጨዋታውን ማሸነፉ የሚያሳድዱትን ለሁለተኝነትም ጭምር የሚያሳድዱትን እንደ ፎረስት አይነት ቡድኖች ያለፈ ነው ጥሩ ነው ግን የሆነ ነገር ታያለ የሆነ የመደምደም ነገር የፕሪሚየር ሊጉ ጉዳይ የመደምደም ስሜት እንዳለው እዛ ጨዋታ ላይም ትረዳለህ እና የፕሪሚየር ሊጉ ጉዳይ ከእንግዲህ ሪከቨር ያደርጋል የሚል እምነት የለኝም ሁለተኛ ግን ሊቨርፑል ብዙ የሚያሻሽላቸው ነገሮች ሊኖሩ እንደሚገቡ አንዳንዴ ምንድነው ኤፍሬም ዋንጫዎች ሲመጡና ሲጠፉ የሚኖራቸውን ስሜት ተመልከተ ስለ ሊቨርፑል የዋንጫዎቹ ጣፈንታዎች ሳይታወቁ ቻምፒየንስ ሊግ ሳይወድቅ ካራባው ካፕ ጉዳዩ ሳይታወቅ ዋንጫውን ሳያጣ የነበረውን ስሜትና ዋንጫዎቹን ሲያጣው ስለ ሊቨርፑል የሚነገሩትን ነገሮች ተመልከተ ሲዝኑን በሙሉ ወደ ኋላ የሚጎትቱ አስተያየቶች ነው ሲሰጡ እየሰማን ያለ ነው ሌላውን ቀርቶ ኢንዲቪጁዋሊ መሐመድ ሳላህ ነው ሰደው መሐመድ ሳላህ ከ2-3 ሳምንታት በፊት ለባለን ዶር ከመሐመድ ሳላህ ጋር እኩል የሚቆም ተጫዋች ማን ነበር ተፎካካሪዎች አሉት ግን ሳላህ ነው ቅድሚያ ግምት ይሰጠው የነበረው ከዚህ በኋላ ግን መሐመድ ሳላህ ለባለን ዶሩ ከፊት መታመጣው ተጫዋች ሆናሉ ትልቅ ጥርጣሬ አለ እና ዋንጫዎች ሻምፒዮን መሆን ምንም አይነት ዋንጫ ምንም አይነት ክብር ላይ ብዙ ርቀት መጓዝ በስሜት ደረጃ የሚለውጡት ነገር በጣም ትልቅ እንደሆነ የተመለከትንበት አጋጣሚ ይመስለኛል እንጂ አሁን ሳላህ ነው ሰደው አንዲት ትችት ማታቀርብበት ተጫዋች መሐመድ ሳላህ ነው በሊቨርፑል ምክንያቱም እሱ ባይኖር 12 ነጥብ ጋፖቹ አይኖሩም ነበር ለሊቨርፑል ትልቁን ሲዝን ከ2017 ጀምሮ ትልቁን ብቃት ትልቁን ሲዝን አሳይቷል ግን አማራጭ የለውም ከሳላህ ውጪ ቡድኖች ለሳላህ አፕሮች ይዘው ሲቀርቡ ማርከሻ ይዘው ሲቀርቡ አርነ ስሎትና ሊቨርፑል ግን ብዙ አማራጭ ያላቸው የሚመስሉት ሊቨርፑሎች በድካም በተለያዩ ምክንያቶች በወሳኝ ሰዓት ላይ በቂ ምላሽ ሳይሰጡ ግን ተመለከትናቸው ውድድሮቹ ላኮ ለሁሉም ክለቦች ነው ፍቅር አይደለ ለሁሉም ክለቦች ተመሳሳይ ነው ጌሞቹ ቁጥሮቹ የውድድሮቹ ባህሪ ሊቨርፑልን የመሰለ በሲዝኑ እስከ ፔጄ ድረስ አልነበረም አይደል ሊቨርፑልን የመሰለ በመሐመድ ሳላህ ልክ የመሰለ አልነበረም ካለ ለባለን ዶር የሚወዳደር እስከ ፔጄ ድረስ
በጣም እውነተኛው እንደወርቅ በሳት ተፈትነ የምታልፍበት ላይ ሁላ ዓለም እዚህ ስቱዲዮ ነኝ ጨምሮ እንኳን ሁላችንም ግምት ሰተናል። አሁን ሪያል ማድሪድ ያው አጠቃላይ ቡድኑ መዋቅሩ ቆጥሮ አይደለም ፍቅር በጣም ሰፊ ክፍተት አለበት የሚንከራተት ነው። አንዳንዴ ያው የቪላሪያሉን ጨዋታ ካየ ያው ከ19 የላሊጋ ክለቦች ብቻ ሳይሆን ከዳኛም ከፌደሬሽንም ከምንም የሚጫወት ነው። ግን ማድሪድ ሁሌ እውነተኛው ሰዓት ላይ ፍቅር ይሄ እንደ ሰዓት ማን ነው እንደ ወርቅ በሰዓት ተፈትነ በመተጣጣበት ሰዓት ላይ ቡድን ይሆናል። ሊቨርፑል ያን ቅርጽ ለመያዝ መስመሩን ጠብቆ የመጣ የራስ መተማመኑን ስነልቦናውን የገነባ ዴብዙ የሰፋ እንደ አርሰናል በጉዳት ያልተሰቃየ አማራጮቹ ሰፊ ሆነው እስከ ፓርክ ደ ፕሪንስ ደርሷል። ከፓርክ ደ ፕሪንስም 90 ደቂቃ ተንከራቶ በኤሊየት ጎል አሸንፎ ሲወጣ ኤኔሪኬና ኮቺንግ ስታፉ የሰሩትን ነገር ስለሚያውቁ አንፊልድ ናፈቀን ብለው ነበር አይደል? ለመልሱ አይ ነው ያለው ቢኮዝ አንፊልድ ራሱ 12ኛ ተጫዋች ነው። ሊቨርፑል እንደይነት ልምድ የለውም። ፔጄ በቻምፒየንስ ሊግ የምታውቀው አይነት ከርስ ይከተለዋል። ሁሌ ፕሌይኦፍ ላይ የተለመደ ነው። እንዴት የሚል ጥያቄ ነበረ። በደንብ ከመስታወቱ ፊት የስሎትን ቡድን ያጋለጠው ግን ፔጄ ነው። ስለዚህ በወሳኙ ሰዓት ላይ አንተ ያዘቀዘክ በጣም ትልልቅ ሚዛን በሚሰጣቸው የከፍታው ሰዓት ላይ በተለይ አሁን ማርች አጋማሽ ኤፕሪል ከዛም የማጠናቀቂያው ድረስ ባሉ ትልልቅ የፋይናል የፕሌይኦፍ የኳርተር ፋይናል ሰሚ ፋይናል ውድድሮች ላይ ሊቨርፑል ባንድ የከሰመ ፍቅር በአንድ ሳምንት ከሁለት ውድድሮች ወጣ። አሁን ሞግሬት ምንም ጥርጥር የለውም የሲዝኑ ምርጡ ተጫዋች ነው። በባለንዶሮች ውስጥ ይገባል እንጂ በቤስቶቹ ተርታ ይገባል እንጂ ፍቅር ፍሮንት ወደ ወርቅ ኳሳውን የምታመጣው አይደለም። ምክንያቱም ሚዩኒክ የሚደርሱ ኮከቦች ይጠበቃሉ ፍቅር ቻምፒየንስ ሊግ ፋይናል ለድራማው የተዘጋጁ ለምትሃቱ የተዘጋጁ ደግሞ ሱፐርስታሮች እልፍ ናቸው። ባርሴሎና ሪያል ማድሪድ የሚገኙ ከኪሊያን ምባፔ እስከ ቪኒ አምና የሚገባው ነበር ቪኒ ባለንዶር። በርግጥ ሰሞኑን ያቋሙ ቪኒሲየስ 0 ነው። ላሚን ያማል ራፊና በጣም ድንቅ ብቃት ላይ የሚገኙ ኢንተር ሚላን ራሱ ላውትሮ ማርቲኔዝን ጨምሮ ፍቅር የሚገኙ ሱፐርስታሮች በፈተናው ሰዓት ላይ እስከ እንዲ ይደርሳሉ። ለኔ ሊቨርፑል ሪያሊቲ ቼኩ ላይ እጁን የሰጠ ጥሩ ተከታይ በሌለው ወይም ደግሞ ጥሩ ተቀናቃይ ስላጣ በሱ ጥሩ አቋም ውስጥ ደግሞ የ12 ነጥቡን ጋፑን ጠብቆ በጣም ሴሌብሬት የሚያደርገው ቡድን ይሆናል። ምክንያቱም ፕሪሚየር ሊግን በአዲስ አሰልጣኝ የፈለከው ጥሩ ቡድን ብትወርስ ራሱ ምስጋና ለክሎፕ በአንድ ዓመት ማሸነፍ ለቀዩ ምድር ከስኬትም በላይ ነው። ግን ሰሞናዊ የሊቨርፑል አቋም ፍቅር ሊቨርፑልስ በቀጣይ እንዴት ይጓዛል የሚለውን በደንብ ማሳያ ነው። ባርሴሎናን ካነሳን ግን ፍቅር ከምስኪኑ አትሌቲኮ ጋር ባርሴሎና ሌላ መልክ ላይ ይገኛል ፍቅር። ለኔ ሪያል ማድሪድ ከነ ልምዱ ከነ ትራዲሽኑ እስከ ጥግ የሚጓዘው ክለብ እንደሆነ አሁንም ውስጥ ይሰማኛል። ያንን አምናለሁ። ግን ባርሴሎና በተለይ ላማሲያ ባለፈው ድም ያነሳ ነው ላሚን ያማልና ጓደኞቹ አጠቃላይ ባርሴሎና የቲም ከለር አትሌቲኮን ያሸነፈበት መንገድ ብቻ ሳይሆን 2-0 ተመርቶ ፍቅር ጨረሰው 4-2 ለጨዋታውን በላሊጋው እንደዚሁም ደግሞ በቻምፒየንስ ሊጉም ኢቨን በኪንግስ ካፕ ኤል ክላሲኮዎች እነዚህ በጣም የምንጠብቃቸው የኤል ክላሲኮ ፍጥጫዎች ሊፈጠሩ ይችላሉ ዘንድሮ። በሊቨርፑል በአንድ ሳምንት ውስጥ በጣም ተጎዳ ካል አትሌቲኮ ሌላኛው ደግሞ በስፔን አትሌቲኮ ነው። በእንደዚህ አይነት አስደናቂ ተጋርሎ በሪያል ማድሪድ ወደቀ። ቻምፒየንስ ሊግን የሩብ ፍጻሜ ጨዋታን ተሸነፈ። በላሊጋው ደግሞ እጅግ ወሳኝ በነበረ ጨዋታ በነገር ላይ አትሌቲኮ ባርሴሎናን አሸንፎ ቢሆን ከማድሪድ ጋር ባርሴሎና የሚኖራቸው የነጥብ ደረጃው ኦልሞስት ተመሳሳይ ሆኖ የመቀጠል እድል ነበረው። 45ኛው ደቂቃ ላይ ባልቫሬስ እንደገና በሶሎት 70ኛው ደቂቃ ላይ ጎል አስቆጥራ 20 ደቂቃ ብቻ ነበር የሚቀር። በካውንተር አታክ ብቻ የሚጫወት እና በአብዛኛው ማጥቃቱን በካውንተር አታክ ላይ ቤዝ የሚያደርግ በተለይ ከትልልቅ ቡድኖች ጋር ሲጫወት መከላከሉን አጠንክሮ የሚሰራው የኤልቹሎ ቡድን የመጨረሻዎቹን 20 ደቂቃዎች መከላከል ያቅተዋል ብለህ አታስብም ነበር ሜዳው ላይ። የመጀመሪያውን ጨዋታ ምክንያቱም ትልቅ ኳሊቲው ዲፌንሲቭ አፕሮቹ የኤልቹሎ
ከዛ በኋላ ግን በጣም ታምር ነው ያሳየው ባርሴሎና በጣም ታምር ሌቫንዶቭስኪ ከዛ ቶሬስ የሁለተኛዋንና አራተኛዋን ያማል በጣም ከፔናልቲ ከግብ ክልል ውጪ ከአትሌቲኮ ግብ ክልል ውጪ ከ18 ከ50 ውጪ ያገኛትን ኳስ ያስቆጠረበት መንገድ ያማል ሶስተኛዋን ካስቆጠረ በኋላ ነው ቶሬስ ሁለተኛ ጎል ፌራን ቶሬስ ሁለተኛ ጎል ያስቆጠረው አራተኛው ማለት ነው እና የካምፕኑን ጨዋታ ሳሳውስ ነበር ካምፕ ነው ላይ ሙሉ 90 ደቂቃ ሲያጠቃ የነበረው ባርሴሎና ነበር በመጨረሻ ደቂቃ ላይ አትሌቲኮ ጎል አስቆጥሮ 3 ነጥብ ይዞ ወጣ ብድር በምድር እንደምትለው ነው በቃ ዋንዳ ሜትሮፖሊታኖ ላይ በመጨረሻ ደቂቃ እነሱን ጎል አስቆጥረው አትሌቲኮ መዳፍ ላይ የገባውን ዋንጫ ማለት 3 ነጥብ ነጥቋቸው ተመልሰዋል እንግዲህ ላሊጋው በጣም አስደናቂ ፉክክር እየተከናወነበት የሚቀጥል ይመስለኛል ባርሴሎና አሁን 27 ጨዋታዎች ብቻ ነው ያደረገው ከማድሪድም ከአትሌቲኮም ከሶስቱ ተከታይ ክለቦች አንፃር አንድ ተስተካካይ ጨዋታ አለው ከማድሪድ ጋር እኩል 60 ነጥብ አለው ተስተካካዩን ካሸነፈ በ3 ማድሪድን አትሌቲኮን ደግሞ በአጠቃላይ በ7 መምራት ይችላል እና በጣም ለአትሌቲኮ በተለይ ትልቅ አንደኛ አንድ ነጥብ ልዩነቱን አንድ የማድረስ በነጥብ እኩል የመሆን አድቫንቴጅ ነበር አሁን ባርሴሎና ተስተካካዩን ካሸነፈ 7 ነጥብ ወደ 3 ጨዋታዎች ከፍ ሊል ይችላል የልዩነት መጠኑና የዋንጫ ጨዋታ ያለ ተጠበቀ ነበር በልኩ ተገኝቶ ነበር አትሌቲኮ ግን መጨረሻ ላይ የባርሴሎናን ብሪሊያንስ በተለይ የአንዳንድ የተናጠል ተጫዋቾችን አቅም በከፍተኛ ሁኔታ መቋቋም አቅቶት ተሰብሮ ወጥቷልና ሃንስ ፊሊክ ደስታቸው የተለየ ነበር ወንሙስ ዋንጫውን የማጠናቀቅ ያህል ነው የነበረው ዘንድሮ ከማድሪድ ጋር ስበርሳላቸው ማድሪድን በቀጥታ ኤል ክላሲኮ ላይ ማሸነፍ ብዙ ጊዜ ኤል ክላሲኮ የአመቱን አሸናፊ ወስናል ይባላል ኤፍሬም የመልሱን የኤል ክላሲኮውን ጨዋታ በተለየ ሁኔታ እንድንጠብቅ የሚያደርግ ድልም ነው ባርሴሎና ያስመዘገበው ለኔ አትሌቲኮ ፍቅር ቪኒ የለውም ምፓፔ የለውም በበጀትም ብዙ ቤሊንግሃም የለውም ሞድሪች ወይ የለውም ሱፐርስታር የለውም ወይ ያማል የለውም አዲስ መታተኛ ባለም እግር ኳስ ወይ እንደ ራፊና አይነት ደግሞ ድንገት ከባርሴሎና ድንቅ ብራዚሊያን ኮከቦች ተርታ ራሱን ያገኘ ልክ እንደ አርናይን ሮናልዶ ሉዊስ ናዛሪዮ ዴሊማ ወይ ሪቫልዶ ወይ ሮናልዲኒዮ ተርታ የሚሰለፍ ባርሴሎናና ብራዚሊያን የአንድ ሳንቲም ሁለት ገጽታዎች ናቸው በጣም ኮከቦች ይወጣሉ ዛ ክለብ በብራዚሎች በጣም የሚገኑበት ክለብ ነውና ራፊና በጣም የሚወዳቸውና የሚያደንቃቸው አልጋውራሽ የሆነ አሁን ሊድስ ተመልሶ ሊመጣ የዳከረ ነው ከታች አንደኛ ነው ያለው ሻምፒዮንሺፕ ላይ አድኖት ሄዶ ራፊና ሲወጣ ወረደኮ ሊድስ አሁን ደግሞ መልሶ ሊመጣ ነው ሊድስ ራፊና ግን በጣም የተቀየረው ተጫዋች ሆኗል ፍቅር በጣም የተቀየረው ሊደር ጎል አስቆጣሪ የባርሴሎና ወጣቶች ኦርኬስትራውን የሚያብላላ የሚመራው በጣም ሻርፑ ብራዚላዊ ተጫዋች ሆኗል በሲዝኑ ልክ እነ ሞግሬትን እንዳጨነው ወደ ባለንዶር ከሚወረወሩ ኮከቦች መካከል አንዱ ነው ሌቫንዶቭስኪ ከነልምዱ የቦክሱ ጨራሽ አጥቂ ነው በጣም ሰፊ ኳስ ፍሰትና ድል በሚያገኝበት በዛ የታለንት ጥርቅማት ውስጥ ካታሉኒያኑ ዳግም ምስጋና ለላማሲያ ያያሉ ጃቪን ሳንረሳ ፍቅር እሱ ነው አብዛኞቹን በድፍረት ወደ ዋናው ቡድን ያሳደጋቸው ፍሊክስ ይህንን እምቅ አቅም በነጻነት ለመጠቀም ከጥሩ የጨዋታ ስታይልና እንቅስቃሴ ጋር የቃኙት የእግር ኳስ ፍልስፍናና አስተሳሰብ ባርሴሎናን ያራመደው ይገኛል ፍቅር ትናንትና የሚከተለው የፋይናንስ አስተዳደራዊ ቀውስ ቢኖረውም ባርሴሎና በኪንግስ ካፕ አትሌቲኮ ጋር ይጫወታል የመልስ ጨዋታ አለው ይሄ 8 ጎል ያየነበት የመጀመሪያው ትሬለር ላሊጋው ላይ ከሪያል ማድሪድ ይፋጠጣል ቻምፒየንስ ሊግ እስከ ሙኒክ ከተጓዘ ኤል ክላሲኮን በቻምፒየንስ ሊግ ፋይናልም ልናይ እንችላለን አሁን አንዱ ተረጋግጧል ላሊጋው ላይ ያለው ኪንግስ ካፑም ሁለቱም የመጀመሪያውን ዙር ጨዋታ ላይ ካሳዩት ፐርፎርማንስ አንፃር የመገናኘት እድላቸው ሰፊ ነው ቻምፒየንስ ሊግ ላይ የባርሴሎና ላይን ላይ ኢንተር ሚላን ነው ከባርሴሎና ይፋጠጣል ተብሎ የሚጠበቀው በዚህኛው ላይን ላይ ለኔ ሙኒክ ጠብቁት ብያለው ነጭ ለባሹን ከነምታሃቱ ከነ ትራዲሽኑ የዚህ ሪያል ማድሪድ ሄሪቴጅ ጋር ከዚህ አንፃር 3 ክላሲኮች ልናይ እንችላለን ግን አትሌቲኮ ፍቅር ሱፐርስታሮች በቃ ይሉት አሉት እኮ አልቫሬዝን በ80 ሚሊዮን ዩሮ አምጥቷል ግን
ዩሊያን አልቫሬዝ ሁሉ ነገር ያደረገ ተጫዋች ነው። ግሪዝማንም እንደዛ ነው። ግን ወርክሬቱ በጣም ከፍ ያለ እንደዛው ለ0 የመራውን ጨዋታ በመጨረሻዎቹ 20 ደቂቃዎች ላይ ለማጠናቀቅ የአትሌቲኮ ባህሪ አይደለም በግድ የምታገባበት ቡድን እኮ ነው። ግን ከኢንቨስትመንት አንፃር ኤፍሬም እንደው ከማድሪድ ግን ከባርሰሎና የተሻለ ኢንቨስት አድርጓል። አሁን በቅርብ ጊዜያት ወዲህ ባርሰሎና ክራይሲስ ውስጥ ስለገባ አካዳሚው ጋር ታለንት የለም። ለምሳሌ ራፊኒያ እኮ አስበው ኒውካስል ነበር ማነው ሊድስ ዩናይትድ በትልልቅ የእንግሊዝ ክለቦች ላይ እኮ የሚታሰብ አልነበር። አሁን ግን ማንቸስተር ጭምር ብዙ ክለቦች ላይ ፕሪሚየር ሊጉ ላይ ቢያገኙት የሚመኙት ተጫዋች መሆኑን አሳይቷል። በችሎታው ወደ ባርሰሎና ከሄደ በኋላ ኦልሞን ወሰዱ። አንተ ምን ሆናል? እነ አንቶኒ እነ ሆይላንድ ምናምን 100 በሚያወጡበት እነ ሙድሪች 100 በሚያወጡበት ራፊናውን እኮ በ120 30 ታገኘው። ግን አላዩትም እኮ የፕሪሚየር ሊግ ክለቦች እዛው ያለ አልተመለከቱትም። ባርሰሎና መጨረሻ ላይ ከወሰደው በኋላ ግን የተለየ ተጫዋች ሆነ። አሁን ከፍተኛ ትርፍ የሚያገኝበት እሱ ለመውሰድ ከባድ የሚሆንበት ደረጃ ላይ ደርሷል። ኦልሞን አመጡ። በምን አይነት የጭንቅ ዝውውር ይሰለፋል አይሰለፈው የሚለውን ጉዳይ አልፎ እንዴት የጨዋታው የእንቅስቃሴው እምብርት ውስጥ እንዳለ ተመልከተው። ላሚን ያማል እዛው የተፈጠረ ልጅ ነው። ሌቫንዶቭስኪ በባየር ሙኒክ ጨረሰ ሲባል እንደውም አምናም ሊወጣ የነበረ ኮከብ ነበር። ደስተኛ ያልነበረ ተጫዋች እንደገና የተፈጠረ ነው። ፔድሪ፣ ካይሴዶ፣ ጋቪ ምትላቸው ትልቅ ኢንቨስትመንት የወጣባቸው ኮከቦች አሉ። ላማሲያ በቃ ባርሰሎና በጀቱን መጥኖ ምናልባት የነበሩትን አቆይቶ ሼዝኒ እኮ ነው ግብ ጠባቂ ሪታየር ኦልሞስት ያደረገ ግብ ጠባቂ ነው። ግን አንዳንዴ ታሪክ ታለንቶችን እና ደግሞ ትክክለኛውን ኮች እኔ ጀርመናዊ አሰልጣኝ ሃንስ ፍሊክ ትልቁን ክሬዲት መውሰድ አለባቸው ብዬ አምናለሁ። በቻምፒየንስ ሊግ አስደናቂ ጉዞ ነው ያደረጉት። እኔ ማየት ጓጉቻለሁ። ባየር ሙኒክን ምድብ ጨዋታዎች ላይ አግኝተዋል። ምን እንዳደረጉት ተመልክተናል። ጉዞ ቀላል እድለኛም ጭምር ነው በድልድሉ። ግን ደግሞ የትኛውንም ቡድን ማሸነፍ የሚችል ይመስለኛል። በቻምፒየንስ ሊግ አሁን ለዋንጫ አፕሪሺየት የምናደርገውን ሪያል ማድሪድን በኤል ክላሲኮ ምን እንዳደረጉት አይተናል። በሁለት ኤል ክላሲኮዎች ሳውዲ አረቢያና በርናባው ላይ የራሱ ሜዳ ላይ የትኛውንም ቡድን በከፍተኛ ብልጫ አሸንፈው ተመልክተናቸዋል። ግን የራሳቸውም የዝቅታ ጊዜ ነበራቸው። እታች ባሉ ቡድኖች በትንንሽ ቡድኖች ደግሞ ሲሸነፉም ተመልክተናልና ትልቁን ክሬዲት ለባርሰሎና ለአካዳሚ ውጤቶቹና ለአሰልጣኙ መስጠት የሚያስፈልግ ይመስለኛል እንጂ ከቅርብ ጊዜ ወደ አትሌቲኮ በሁለቱ ክለቦች ደረጃ ለመምጣት ትልልቅ ወጪዎችን እያወጣ ተጫዋቾችን ሲያዛውር እንደነበር እናውቃለን። ትልልቅ ወጪዎች ግን መምጣት አልቻለም። በባርሰሎና ልክ በማድሪድ ልክ መገኘት አልቻለም። ሁለቱ ክለቦች የአትሌቲኮ ጥላ ሆኖ እየተመለከትን እንገኛለን። ግን የ90 ደቂቃው ፍልሚያ ላይ አሳዛኝ ተሸናፊ ነበር። የአትሌቲኮ ደጋፊ መሆን ማልቀስ ነው። በቃ 90 ደቂቃ ትጨርሳለህ ማልቀስ ነው። በእውነቴን እኮ ነው። በጣም ምስኪን ክለብ ነው በነገራችን ላይ። ሪያል ማድሪድ በተለይ የተጫወተበት እኮ ፍቅር በሪያል ማድሪድ ኢጎ ውስጥ ደግሞ ሌላ አደገኛ ኃያል ተቀናቃኝ ባርሴሎና አለበት። እንደው ሪያል ማድሪድን ላሊጋው ላይ እኮ ተንደፋድፎ እኔ ኤልችሎ እንደዚህ አይነት አሰልጣኞችን ይወዳሉ። ታታሪዎች በጣም ወርክሬታቸው ከፍ ያሉ አግሬሲቭ ዲፈረንት የጨዋታ ስታይል ያላቸው በጋለ ፍክክር ተጋጣሚ ፊት ለተመልካች በጣም የሚመቹ ዝም ብሎ የሚፈዝ ቡድን አይሰራም። ያኛው ቡድን ይነቃ ተጋጣሚም እንዲነቃ የሚያስገድድ እናከሳል እኮ ኤልችሎ የሚያስገድድ ስቴዲየሙ በኢነርጂ እኮ ነው የሚሞላው። ኢነርጂ አለ። ተጫዋቾቹን ታያቸዋለህ እኮ እሱ ተጫዋች እያለ በለው እኮ አንዳንዴ ባህሪው እንደዛ እዛ ውስጥ የምታያቸው ተጫዋቾች ከነ ልጅ ኤልቹሎ ተጫዋች እያለ አይነት ያለው ባህሪን በርካቶቹ ወርሰዋል። አሁን የመጨረሻው 20 ደቂቃን ሜንቴን አድርጎ መቆየት ሳይችል ሲቀር በጣም ለኔ የሚቆጭ ይመስለኛል። ከማድሪድ ደርቢ ጨዋታ በላይ ሪያል ማድሪድ ድራማውን ነው የሚወስድብህ። የመጨረሻ አትሌቲኮ ደጋፊዎች በቃ የመጨረሻ በስጭታቸው እኮ ከማድሪድ ተጫዋቾች የሃይላንድ አይነት ሞርወር ሆነ መጨረሻቸው እኮ። የባርሴሎናው ጌም ላይ ግን 120 ደቂቃ ዛ ተፋልሟል። በጣም ፋቲግ የነበረ ጌም ነው ማድሪድ ደርቢ ፍቅር። ከዛ ማግስት 70 ደቂቃ በላይ 2-0 የመራውን ጨዋታ ሉዝ ስታረግ የቡድኑ ባህሪም የኤልቹሎ የስልጠና ባህሪም አልነበረም። ግን አንዳንዴ
በታለንት እንዴት እንደሚያሸንፍ ላማሲያ በ4 ነጥብ ነው ያረጋገጠው። ፍቅር ማለት ሱፐር ታለንት ክላስ በጣም ፐርማነንት መሆኑን በደንብ ያየንበት ነው። ለኔ 3 ክላሲኮችን አፍቃለሁ። ሪያል ማድሪድን ፍቅር ካምፕኑ ላይ በተለይ በላሊጋው በነገራችን ላይ ማድሪድ በየትኛውም ሰዓት በላሊጋ ክለቦች ይሸነፋል። ፍቅር ምንም ችግር የሌለበት ቡድን ነው። ቻምፒየንስ ሊግ ላይ ነው ሌላ ባህር የሚኖረው እንጂ ማድሪድ ለምሳሌ ባለፈው የተሸነፈው ጌም በቤቲስ ነው። በጣም የሚያስቅ ጨዋታ ነበር። ሪያል ማድሪድ በቪላሪያልም ሲያሸንፍ በመከራ ነው ያሸነፈው። ፍቅር እንዲህ እንደ ባርሳ ካምባኩን ይዞ አይደለም የመጣውና ከኤል ክላሲኮ በፊትም የነጥብ ጋፓቸው ሊሰፋ ይችላል። አሁን 60-60 ናቸው ከኤል ክላሲኮ የካምፕኑ መልስ ፊት። ግን ማድሪድ በምን አይነት መልክ ላሊጋው ላይ በተለይ በካምፕኑ ከጅዳ እስከ በርናባው የደረሰበትን ቅሌት መካስ ይችላል ወይስ በዛው ይቀጥላል የሚለው በደንብ ሌላውን ሲዝን ማሳያ ይመስለኛል። በቻምፒየንስ ሊግም ኪንግስ ካፕ ላይም ግን ለእግር ኳስ ስፖርት ቤተሰቦች ሃትሪክ መንሰራ ይመስለኛል በ3 ክላሲኮች እናየዋለን። እንግዲህ ከባድ ነው ሁለቱም የሚሆን ይመስላል። አንደኛው ግን ብዙ ፈተናን ማለፍ ይጠበቅባቸዋል ሁለቱም ቡድኖች። በተለይ በአውሮፓ ቻምፒየንስ ሊግ ጠንካራ ተጋጣሚዎች ከፊታቸው ስለሚኖሩ ከዛ አስቀድሞ ከክላሲኮ በፊት ብዙ ፈተና ማለፍ ይኖርባቸዋል። ስለ ማንቸስተር የተወሰነ ሐሳብ እናንሳን እንደርደርና ወደ ኒውካስል ዩናይትድ በቀጥታ እናልፋለን። ኤፍሬም ማንቸስተር ዩናይትድ እንግዲህ ከሜዳ ውጭ ባለው ጉዳይ ላይ ትልቅ ርዕሰ ጉዳይ እየሆነ መጥቷል። በሜዳ ላይ ያው በዩሮፓ ሊግ ወደ ተከታዩ ዙር ማለፉን አረጋግጧል። ከሜዳ ውጭ ግን ተቃውሞዎች ነበሩ። ከአርሰናል ጨዋታ ጀምሮ እንደምታስታውሰው ማንቸስተር ከአርሰናል ካደረጉት ጨዋታ ጀምሮ 5000 ተመልካቾች ኦልድ ትራፎርድ ላይ ክለባችንን መልሱልን አይነት መልእክቶችን የያዙ ተቃውሞዎች እንደነበሩ እናስታውሳለን። አንደኛው ምክንያት በተለይ አዲሱ ኢኖይስ ግሩፕ ከመጣ በኋላ የሚያሳልፋቸው ውሳኔዎች ተወዳጅ አለመሆናቸው ወይም ደግሞ ተመልካቾች የሚፈልጓቸው አለመሆናቸውን ተከትሎ አሁን ደግሞ የሲዝን ቲኬት ፕራይሶች ጨምረዋልና የስቴዲየሙ ጉዳይ አለ። ወደ 2 ቢሊዮን ፓውንድ የሚያወጣ ስታዲየም ጉዳይ እሱም ክለቡን ወደ አጣብቂኝ ውስጥ ይከተዋል። የበለጠ ፋይናንሻሊ ስቴዲየሙ ላይ ትኩረት ሲደረግ የቡድኑ ግንባታ የሜዳ ላይ ውጤት ይርቃል የሚል ቅሬታ ያላቸው ደጋፊዎች አሁን ደግሞ የሲዝን ቲኬቱን ጨምረውታልና ስለሱ እንደ የተወሰነ መንገድ ፋይናንሳና በቀጥታ ወደ ኒውካስል እንለፍ። ዩናይትድ ያው ከሜዳ ውጭና ከሜዳ ላይ ማየት ያስፈልጋል። ፍቅር ሜዳ ላይ ያው የብሩኖ ዩናይትድ ነው። ሜዳ ላይ ሆይለንድም እኮ አለፈለት ጎል አስቆጠረ። ከሚድ ዲሴምበር እስከ እሑድ ድረስ እኮ ጎል አላስቆጠረም ነበር። ሌስተር ላይ ማርች አጋማሽ ላይ ያገባ ቢያንስ እንደዚህ በ2 ወር ከምናምን የሚያገባ አጥቂ ነው ዩናይትድ ያለው። ማንቸስተር ዩናይትድ ከአሞሪም ጋር በደንብ ጊዜ ይፈልጋል፣ መሻሻል ሂደት ይፈልጋል። የራሱን ቀለም ይዞ አሰልጣኙ ለመስራት ስቲክ አድርጎ ቀጥሏል። ለኔ ሲዝኑን እጅግ መጥፎውን ሲዝን በጣም ወረስት የሚባለውን ሲዝን ያልወረደው በብሩኖ ነው። ምስጋና ለዚህ ማጂሺያን ተስፈንጥሯል። ሌስተር ኢፕስዊችና ሳውዛምፕተንን ተከትሎ እጅ ለእጅ ተያይዘው ወደ መጡበት ዩናይትድ ወደ 13 ቢኮዝ ኦፍ ብሩኖ አሲስት ያረጋል ያቀብላል። ብሩኖ ዩናይትድ ብንለው ይበጣል። 11 ብሩኖ ይፈልጋል ብለናል ከዚህ በፊት። አሞሪምም ብዙ ብሩኖችና ለብሩኖ ስንል ብሩኖ ከዋንጫ ይገባዋል ብሏል። በጣም እኔ ስለሚያሳዝነኝ ነው የተጫዋች ፍቅር። ደግሞ የሚተቹትም እኮ አይጠፉ። ሌላ ክለብ ቢሆን ምን ሊያሳየን እንደሚችል በባለንዶር ሌቭል ያለ ተጫዋች እኮ ነው እዚህ ባልተሰራ ቡድን ውስጥ የሚባክነው። አንድ ከዛ ውጪ ሲዝኑን ማዳን ዩሮፓ ሊግ ላይ ስቲክ አርጎ ዩናይትድ ጆዜ ፈጸሙትን ከዓመታት በፊት ለራሱ ለዩናይትድ በአቋራጭ ቻምፒየንስ ሊግ ከገባ እውነት ለመናገር በዚህ በጣም መውረድ ብቻ ከቀረው ሲዝን የሚያተርፈው ማንቸስተር ዩናይትድ ነው። ከተሳካ ዩሮፓ ሊግ ላይ ያ በገበያው ላይ አሞሪም በደንብ እንዲሳተፍ የራስ መተማመኑ እንዲገነባ ከጫና እንዲወጣ ማንቸስተር ዩናይትድ በአሞሪም ቀለም ውስጥ ምን አይነት ዝውውሮችን ይፈጽማልና ከዚህ ከሱስቲክ ካረገበት የ3-4-3 ስታይሉ ጋር እንዴት ይሄዳል የሚለውን እናያለን። ፍቅር ወደፊት ከሜዳ ውጭ ግን ራክትሊፍ ቅድም ሃይላይት ላይም ስጠቅሰው ጥዬ እሄዳለሁ ነው ያሉት። ግልግል አይደል እንዴ? ማን ያዛቸው? አሁንም እኮ አይፈልጉም። 27.1% ድርሻ አላቸው። የዩናይትድ ደጋፊዎች የማንቸስተር ዩናይትድ ገናና ታሪክን ጠንቅቀው የተረዱ ደጋፊዎች ዩናይትድን የሚወዱ ሁሉ
ያንን ዘመን ተሻጋሪ አሸናፊ ክለብን የሚወዱ የሚከተሉ ሁሉ ፍቅር ዩናይትድ እንደ ስሙ ውሎ ማደር ለመቻሉ ይሄ ሁላ ተቃውሞ የመጣው በአስተዳደሩ ምክንያት ነው። ፍቅር ከሰሞኑ ራትክሊፍ ከጋሪ ኔቪል ጋር በነበራቸው ቆይታ ቴናግን ክረምቱ ላይ ማቆየታቸው ስህተት መሆኑን ሲናገሩ ነበር። የተሳሳተ አንድ አመት እየዘገየ ለማረም ጥረት የሚያደርግ አስተዳደር ከፍተኛ የገንዘብ እጥረት የካሽ እጥረት ስላለ ፍቅር ኒው ይር አንደርስም 2025 ብለው ነበር አይደል? አሁንም ሲዝኑ ለመጨረስ ዩናይትድ ሰራተኛ ማባረር፣ ዝቅተኛ ሰራተኞችን መግብ የነበረውን ነገር ዜሮ ማድረግ፣ የፈርጉሰንን የአምባሳደር ምናምን የነበረውን ዜሮ ማድረግ በተለያዩ ነገሮች ላይ እየዳከረ ነው። ይሄ ፋይናንስ ጉዳይ ነው። ክለቡ ግን እኮ አትራፊ ነው፣ ሀብታም ነው። ግን የማንቸስተር ዩናይትድ የዚህ የፋይናንስ ስትራቴጂና አካሄድ ግን በጣም አሳሳቢ መሆኑ ማሳያ ነው። አሁን ይሄንኑ አስተሳሰቡን ይዘው ክረምቱ ገበያ ላይ ፍቅር መጀመሪያ ሽጬ ነው ከዛም ገዛው ካለ ከድጡ ወደ ማጡ ነው ፍቅር ከፈርጉሰን በኋላ የቆመው ክለብ። ከዛው ውጪ እኔ አይደለም ራትክሊፍ ግሌዘሮች ጭምር እንደሄዱ ነው ዩናይትድ ደጋፊዎች ያ ሁላ ካምፔን ፍቅር አይሄዱ ለምንም አይሄዱ ይመስላል። ፍቅር የታወቀ አይደለ አትራፊ ናቸው ፍቅር በጣም ከዚህ ክለብ እኮ ካዝናቸው ሞልተው እኮ 800 ሚሊዮን ፓውንድ ብቻ እኮ ነው ገዙት 2005 ላይ ፍቅር። አሁን እኮ 6.5 ቢሊዮን ፓውንድ ይገመታል። ከወራት በፊት በነበረ የፎርብስ አሃዝ የዓለማችን ውዱ ሀብታሙ ክለብ ነው። ለምንድን ነው የሚለቁት? እንደዚህ እየቀለዱበት። ሎያሊቲ የላቸውም፣ ፓሽን የላቸውም፣ ክለቡን አይወዱትም፣ ነጋዴዎች ናቸው። ዛትስ ዋይ ማንቸስተር ዩናይትድ እንደዚህ የማንንም መቀለጃው ነው እኮ የቀረው ፍቅር። ለማንኛውም ሩበን አሞሪም ወደ ከስፖርቲንግ ሊዝበን ወደ ማንቸስተር ሲመጡ የክለቡ ደረጃ 13ኛ ነበር። በርካታ ጨዋታዎች አልፈው ብዙ ነገሮች ተከናውነው አሁንም ማንቸስተር ዩናይትድ 13ኛ ነው። የሜዳ ላይ ጉዳዮች የበለጠ መሻሻል እንዳለባቸው የሚያሳዩ ምልክቶችን የተመለከት ነው። ዘንድሮ ከፕሪሚየር ሊጉ የሚመለሰውን ሌስተር ሲቲ በ3-0 ውጤት አሸንፈው ወጥተዋል። ግን ወደ ላይ ወደ ታችም ብዙ ለውጦችን ማይኖሩት ጨዋታ ነው ለማንቸስተር። በእንዲህ አይነት ትርጉም አልባ ደረጃዎች ላይ መገኘቱ ክለቡን በጣም የበለጠ ያሳስበዋል፣ ደጋፊውን የበለጠ ያሳስበዋል። በአንጻሩ በባለስልጣናቱ ለሚመጡ ጉዳዮች ደግሞ ሞር ደጋፊው ውጤት የሚፈልገውን የተጎዳውን ደጋፊውን የበለጠ የሚጎዱ ናቸው የሚሉ ሀሳቦች እየሰነዘሩ ይገኛሉ። በነገራችን ላይ ሩበን አሞሪም አራቱን አጥቂዎች ቅድም እንዳነሳሁት ይፋ አድርገዋል። በርካታ ተጫዋቾችን ዩናይትድ ይፈልጋል በወረቀት ደረጃ ሁሉ እኮ ነው። ግን ይመጣሉ የጋዜጣ ገጽ አድማቂ እኮ ያገኛቸዋል ነው የፊት ገጽ አድማቂ ነው። አውስ ኦሲሜን፣ ያኮሪስ፣ ሲስኮ፣ ኤኪቴኬ ምናምን እያሉ ሊስቶቹ እየመጡ ከማንቸስተር ጋር እየተያዙ ነው። ግን አሁን ማንቸስተር የሚያጠናቅቅ ያኔ እኮ ማንቸስተር ወደ ቻምፒየንስ ሊግ ቦታዎች ላይ ነበር ይፍሬዳ የተሻለ ተፎካካሪም ነበር። አሁን በሂደት በየአመቱ አመት በጨመረ ቁጥር አሁንና 8ኛ ነበር ማንቸስተር ሲያጠናቅቅ። አሁን ገና ጨዋታዎቹ ገና ቢሆኑ ወደ ወገብ መምጣት ተስኖታል። ወደ ታች እኮ ነው የሚያድገው ዩናይትድ ወደ ወገብ መምጣት ተስኖታል። ስለዚህ ተጫዋቾችም እኮ ፍላጎት አምቢሽን አላቸው። የክለቡ ደረጃ የክለቡ ቪዥን የሚወዳደርበት ውድድር የመሳሰሉት ነገሮች ከግምት ውስጥ ይገባሉ። ከዚህ አንፃር አሁን ራሱ የእግር ኳስ ጉዳዮችን እንዲከታተል በ27-28% ሼር የመጣው አስተዳደር የሚወስናቸው ውሳኔዎች ዩናይትድን እስከ መጨረሻው የሚቀይሩ ናቸው። ስሜን በየአደባባዩ ካነሳችሁ ነው ያሉት ጥያቄዎች አስነስተዋል። እሳቸው በቀጥታ እንደ ግሌዘሮች ነው ያሉት። እንደ ግሌዘሮች የምብጠለጠል ከሆነ ጥዬ ለመሄድ ግሌዘሮች እኮ ጥለዋል ሄዱ። አዩ የነጋዴ መጫወቻ ስትሆን እኮ ግሌዘሮች ጥለዋል ሄዱ። ከጫና ዞራሉና አሁን ተደብቀው ከመጋረጃው ጀርባ ዩናይትድ ላይ ይስቃሉ ትርፋቸውን እያጋበሱ። ራትክሊፍም 27.1% ለአንዱ ባለሀብት ደግሞ የሆነ ፐርሰንቱን ያሻግሩና አንተ ደግሞ እስቲ አስተዳድረኝ ክለብ የእግር ኳስ ቴክኒካዊ ጉዳዩን ብለው ስኳሩ ስለሚጥም ዩናይትድ እሳቸውም ያንን እየላሱ ይቆያሉ። ፍቅር ሽጠው ማንንም አይወጣም። ማንቸስተር ዩናይትድ ገናና አትራፊ ዓለማችን ግዙፉ ታላቁ ኩባንያ ስለሆነ እኔ መቸለት በኢቢኤስ የነበረ አንድ በጣም ጥሩ ኢንተርቪው ላይ የተናገርኩት በአስተዳደሩ ምክንያት ነው። ከፈርጉሰን በኋላ ዩናይትድ ቴሌቪዥንን ከፍተው ያልኩት ማለት ነው። ፍቅር ቴሌቪዥንን ከፍተው ፕሌይ ካረከው በኋላ ሪሞቱ ጠፍቷል፣ ሚውት አድርገዋል። ፕሌይ መልሰ ለማድረግ
11 ዓመት ሲጠፋው ዩናይትድ የሚቀልዱበት ቢኮዝ ኦፍ አስተዳደሩ ነው። ሜዳ ላይ ያለው ነገር እኮ የሚሻሻለው ማኔጅመንቱ ሲስተካከል ነው። ትክክለኛ ዲሲዥኖችና ውሳኔዎችን ማጽደቅ ከቻልክ ጭምር ይመስለኛል። በኢንቨስትመንት እኮ ብዙ ኢንቨስት የሚያረክለም ላማሲያ እኮ ዩናይትድ የለውም ፍቅር። ባርሴሎና እኮ ደሞዝ መክፈል አቅቶታል አይደል? ለሚቀጥለው ዓመታት ተከፍላለሁ ብሎ እኮ ከነ ፒኬ ጋር ተስማምተውላ ተለያይቷል እኮ ፍቅር አይደል? በሎያሊቲ ምክንያት። ዩናይትድ እኮ እንደዛ አይደለም ፍቅር። እያንዳንዷን ነገር ለማትረፍ ጥረት የሚያደርጉ ለሜዳው በጣም የማይጨነቁ የዩናይትድ ደጋፊዎች ካምፔኑ ይቀጥላል ፍቅር። ይሄ አንቲ ግሌዘርስ ወደ አንቲ ራክትሊፍም መጥቷል፣ ግን ጆሮ የላቸውም። ምክንያቱም በደንብ አትራፊ ናቸዋ። ጨረታው ላይ ነው ፍቅር። ማንቸስተር ዩናይትድ ሌላ ታሪካዊ ስህተት ያኔ የተሰራው ሼክ ጃሲም የአረቡ ቢሊዮነር ከኳታር ቢመጡ ኑሮ ሰፊ ሪቮሉሽን ዩናይትድ ያይ ነበር ፍቅር። ምክንያቱም ብዙ ጊዜ ኒውካስል ቤት እኮ የሳውዲ ቢዝነስ ግሩፕ ከመጣ በኋላ ይሄው 3ኛው ዓመት ላይ ኒውካስል እርግማኑን ቀረፈ። ስለዚህ በቀጣይ በትልልቅ ዋንጫዎች የሚፎካከር ቡድን ሊሆን ይችላል። በኤዲሃው እኮ ቻምፒየንስ ሊግ መጡ ወጡ፣ ዘንድሮ ዋንጫ በሉ። የመጀመሪያው ዓመት ላይ ቶፕ 4 ጨረሱ። 4ኛው ዓመት ላይ ኒውካስል ወደ ፕሪሚየር ሊግ ኤፍኤ ካፕ የማይመጣበት ምክንያት እኮ የለም። መልካም ሰፋ አድርገን እንመለከተዋለን። እንደ መንደርደሪያን ካነሳን ይበቃናል። ሳምንቱ የኢንተርናሽናል ጨዋታዎች ዩናይትድ ሪሞቱ አልጠፋውም ቆየ እኮ እኛ ራሱ ጠፋን እኮ። በሳምንቱ በጣም በርካታ ኢንተርናሽናል ጨዋታዎች ይደረጋሉ። በአፍሪካ የዓለም ዋንጫ ማጣሪያዎች ብሔራዊ ቡድናችን ጨምሮ በሞሮኮ የሚደረጉ ጨዋታዎችን ጨምሮ በርካታ ጨዋታዎች ይከናወናሉ። በዚህ ምክንያት የሊግ ጨዋታዎች ይቋረጣሉ።